በልጆት ብጉሉ ኬት የመጣች መስ ደሞ ዛሬ ምን ይዛብኝ መጣች እቺ ማዘር ነፍሰ ጡር ምን አምጥቶ እዚህ እንዳስቀመጠብኝ አለ ማዘር ነፍሰ ጡር ነች ውጣር የራሷ እኔ የራሷ ጉዳይ የሷ አርገ እኔ ምንም የሚጠቅመኝ ነገር ልጅ ተንከራተተ በሷ ምክንያት ያ ሱዳናዊ ነው ቡንጉሉ ነው የኛ ቀጣሪ ብጉሉ ደግሞ ማን ነው በቃ እሱ ነው በብር አንድ ሱዳናዊ ያለ እኛን የሚከፍለን እሱ ነው ሳሚና ግርማም ጋርዶቹ እኔ ነኝ የቀጠርኳቸው ለኔ ነው የሚሰሩት የትላንቶቹ ጋርዶች አንተ ነህ የቀጠርካቸው ማለት ነው እኔ የቀጠርኳቸው አሁን ቀጥ ብለህ ትነሳለህ ወደዛ ትወስደኛለህ ውሸት ቢሆን ግን ከዚህ ነገር ግን ነፃ ታውጣኛለህ አንተ ትወጣለህ ና ተነስ ትልቅ ሚስጥር ትልቅ ጉድ እዚህ ቤት አለ ብዬ ያስባለሁ እንደ ወንዶች ያው ይጠጣል ያው ወንድ ልጅ አይደለም ወንድ ልጅ ደግሞ ያው ግዴታ ነው እንዴ ወንድ ልጅ መጠጣት እንደዚህ ለአንድ ነገር ላስመርና ያው ግዴታ አይደለም ያው ወንድ ልጅና አትክልት ካልጠጣ አይሆንም የሚባል ነገር አለ አንቺ ነሻ የምትደግፊው ይሄ ለየት ያለ ሚስት ሆና የባሏን መጠጣት የምትደግፍ ለየት ያለ ሴት ነው የገጠመችኝ እሺ ማዘር እንደዛ አይደለም ምንድነው ያመጣሽ አንቺ መሰሪ ምንድነው አዲስ ነገር ምንድነው እባክዎት ነፍሰ ጡር እኮ ነች እንደዛ ያስጨንቋት ካሜራ ምናምን ምን እየሰራሽ ነው ምንም ማያምሽ ማንቺ የሚያምሽ ነገር ነው ናውጣ ውጣው ቀጥ ብለው የኔ ልጅ ብጉሉ እኮ እየተከሰሰ ነገር የለም እውነቱን እርሱ ያውቃሉ እኔ ልጄ ምንም ቁጭ ብለን እሺ ነው አረፍ በሉ እኔ ምንም ማርፈው ነገር የለም ስለ ልጄ ምንም ተነግረኝ ነገር የለም ልጄ ችግር ውስጥ ሊገባ ነው ምንድነው ችግሩ ቁጭ በሉ እኔ እነግሮታለሁ ችግር የለውም አረፍ ይበሉ እኔ ማላቀው ችግር አንተ የምታቆም ምንድነው ልጆትን ማትረፍ ከፈለጉ ቁጭ ብለን እናውራ እንካ ካሜራማን ያሸናፊ ቁጥር ታውቃለህ ያሸናፊ ቁጥር እሱና ታርግ እሱና ታርግ ልጄ ምን ትላለህ ልጄ እባክህ እኔ ምንም ነገር አልፈልግም ውጣ ካሜራውን ይዘው ሰራውላችሁ ና ወዴት ምን እንዳትይ በዚህ ድንጋይ ነው ሰራውላችሁ ምንድነው እዚህ ጋር የድምጽ መሳሪያ አድርጌያለሁ አንተ ላይ ስታወራ የነበረውን እያንዳንዱን ነገር ሰራውለት ነው ያልከው እኔ ሰራውልህ አውቄ ነው የለቀኩ እንደዚህ እውነታው እንድታወራ ነው ታዲሽ እሷን አትንካ እሷ ልቀቃት በቃ እሷ ልቀቃት ልቀቀኝ ነው ታዲን ጥራልኝ ነው እሺ እሷ ልቀቃት ትነግራኛለሽ ምንድነው እሷ ልቀቃት እንነግራለን እውነቱን ልገራት አንተ እገላልሽ ቀጥ ይቀና አንቺ ታዲያ እሱን በደንብ ያዝልኝ ተሙ እየመጣ ነው ደርሷል በጣም ጥሩ እሱን በደንብ ያዝልኝ አንቺ ከኔትም አታመጪኝ እሱን ብቻ ድብና አድርጋ ያዝልኝ ተሙ ይመጣል እያንዳንዱን ነገር ያናዛቸው ውድ ቤተሰቦች ሚኪ ደውሎልኝ ዛሬ በዚህ ጫካ ተገኝቻለሁ እዚህ እንግዲህ የመጣሁት ሁለቱን አጭበርባሪዎች አስረው ጠብቀውኛል ያው እንግዲህ ሚኪ ዝርዝር ነገሩን ነግሮኛል አስቸኳይ ጉዳይ ሌላ ስለገጠመው ወደዛ ሄዷል አሁን እዚህ የተገኘንበት ጫካው ትንሽ የሚያስፈራ ቦታ ነው ስምህ ማን ነበር ያልከኝ ሳሚ ነው ስሜ ሳሚ እሺ አጅሪት እንዳለ የውሸት ታሪክ ለሚኪ ስትነግሩት እንደነበር ደርሼባችኋለሁ እያንዳንዱ ነገር ካልነገርከኝ ኮንታክታችሁን የተደዋወላችሁትን እነዛን ጋርዶች አንተ እንደቀጠርክ አውቃለሁ እውነቱን ንገረኝ እኛ እውነቱን እንነግራችኋለን ግን ከዚህ ነገር በቃኛ ነፃ አውጡ የተፈጠረ ነው መንፈስ ምናምን እንዳለ ቪዲዮ ነው በቃኛ ዝም ብለን ነው ይሄን ነገር ያለው አንቺም ተደፈርኩ ምናምን ሴት ልጅ አይደለሽ እንደዚህ አይነት ውሸት ምክንያቱም ለማምለጥ ያለኝ አማራጭ አሁን ይውላችሁ ሳባ የት እንደታገተች ይፈልጋለሁ ስለ ሳባም ስለ ሁሉም ነገር ማን ነው ዋናው ከጀርባ ያለው ሰው እሱ ነው የምፈልገው እኛ ምንም አናውቅም በቃ እሺ ማን ነው አለቃ አሁን እዚህ የለችም ሳባ መጀመሪያ እናንተ ጋር እንደነበረች ከቴክስቱ ተረድቻለሁ ውድ ቤተሰቡ ስልካቸውን ሳጣራ ነበር ከስልካቸው የተረዳሁት ነገር ሳባ መጀመሪያ ያረፈችው እነሱ ጋር እንደነበረ ነው አሁን ግን የለችም ይሄ አንቺ ሴት አይደለሽ ሴት ላይ እንዴት ትጨክኛለሽ በቃ አንዳንዴ ግዴታ የሚሆንበት ነገር አለ ዝም በይ አሁን ሳባ የት ነች እኛ ለቀናታል አሁን እሺ የት ነው የማገኘው ለቀናታል እኛ ማን ነው የእናንተ ቀጣሪ ያ ሱዳናዊ ነው ቡንጉሉ ነው የኛ ቀጣሪ ብጉሉ ደግሞ ማን ነው በቃ እሱ ነው በብር አንድ ሱዳናዊ ያለ እኛን የሚከፍለን እሱ ነው ሳሚና ግርማም ጋርዶቹ እኔ ነኝ የቀጠርኳቸው ለኔ ነው የሚሰሩት የትላንቶቹ ጋርዶች አንተ ነህ የቀጠርካቸው ማለት ነው እኔ የቀጠርኳቸው እሺ ችግር የለውም አሁን ቀጥታ ወደዛ ወደ ተባለው ቤት ትወስደኛለህ የት ነው ያለው እሱ እዚህ ከማን ጋር ነው የሚኖረው ሱዳናዊ ነው እዚህ ጫካ ውስጥ ወደዛ ሀይቁ ጋር ነው የሚኖረው አትዋሽ ሀይቁን በደንብ አይቼዋለሁ ማንንም የለም እዚህ ወደዛ አካባቢ ነው አሳያለሁ ከፈለክ እሺ ውሸትን ተቀጠለ እንደሆነ ያለው ከዱላው በኋላ አንቺ ግን ትክክለኛውን ነገር ንገረኝ ብጉሉ ምናምን ያላችሁት ማን ነው
እኛ ሙሉ መረጃውን አናውቅም ስለሱ። ብር ስለሚከፍልን ብቻ ነው እየሰራን ያለነው ስራውን እንጂ ከማን ጋር ያወራችሁትን ታሪክ ምናምን አታውቁትም? ቪዲዮ ላይ ያየሁትን? አዎ እንደዛ የሚባል ታሪክ የለም። ችግር የለውም ቤተሰቦች፣ እኔ ያጣራለሁ። አሁን ይኸውልህ እውነቱን ንገረኝ። ይኸውልህ ጫካ ምናምን ፏፏቴ የምትለው ሄጄ ነው የመጣሁት። ከዚህ ነገር ነፃ አውጣኝ እንጂ እነግርሃለሁ። የት ነው ቤተሰቡ ያለው? አለው ቤተሰብ እዚህ እና እናቱ ኢትዮጵያዊ ነች። ሚስት አለው። ሚስት አግብቶ እዚህ ነው የሚኖረው? አለቃችሁ? ቤተሰብ አለው። ሚስቱ እንደውም እርጉዝ ነች። ሚስቱ ስለዚህ ስለሚያደርገው ነገር የምታውቅ አይመስለኝም፣ ግን እሷ እውነቱን ትነግራለች ብትሄድ። አሁን ቀጥ ብለህ ትነሳለህ፣ ወደዛ ትወስደኝ። ወስዳለሁ። ውሸት ቢሆን ግን ከዚህ ነገር ግን ነፃ ታውጣኛለህ አንተ። ትወጣለህ። ና ተነስ ነይ ተነሽ አንቺ። እንግዲህ ካሜራ ጀርባ ያላችሁ ወደዛው ነው ሄዳችሁ። ቀጥል። ውድ ቤተሰቦች የቡጉሉ ሚስት ነች። ሚስቱን በሌላ ነገር ነው ያሳመንኳት። ለኢንተርቪው ፈቃደኛ ሆናልኛለች። ሌላ ግርግር አልፈጠረችም። ና ቁጭ በለ ቤቴ እናውራ ብላኝ ፈቃደኛ ስለሆነች እሱን ኢንተርቪው ለመስራት ወደ ውስጥ ገባለሁ። ውስጥ ያለውን ቆይታ ደግሞ ታዩታላችሁ። ትልቅ ሚስጥር፣ ትልቅ ጉድ እዚህ ቤት አለ ብዬ አስባለሁ። ስለዚህ ወደዛው እናመራለን። የቡጉሉ ሚስት ፈቃደኛ ስለሆነች አመሰግናለሁ። ወደ እሷ ልግባ። ውድ ቤተሰቦች እንግዲህ ከአንድ እህታችን ጋር ተመልሻለሁ። እዚህ ቤትን ባለቤት ነች። ፈቃደኛ ስለሆንሽ አመሰግናለሁ። ለአንዳንድ ኢንተርቪው ፈቃደኛ ሆነሽ በህይወቴ ከገጠሙኝ ለየት ያለች ሰው ነች። ቅን ነች፣ መልካም ሰው ምላት ነች እና ግባ ችግር የለውም ቤቱን ሙሉ መቅረጽ ትችላለህ ብላኛለች። እኔ ግን ከአንቺ ጋር ኢንተርቪው ማድረግ የምፈልገው ብያታለሁ። ብዙ ጊዜ አይገጥመንም እንደዚህ ፈቃደኛ የሚሆኑ ሰዎች፣ ስለ ህይወት ልምዳቸው የሚያጋሩንም ሰዎች ብዙ አይገጥሙንም። አንቺን ግን በጣም አመሰግናለሁ። ራሽን ከማስታወቅ ጀምረሽ እኔም ወደ መጣሁበት አላማ ስለ አንቺ ህይወት አንዳንድ ነገር ቆይታ ለማድረግ ነው እዚህ ቤት የመጣሁት። በዚህ ላይ ነፍሰ ጡር ነሽ፣ ይቅር በይኝ ካስጨነኩሽ። ጥያቄዎችን መመለስ ካልፈለግሽ ግዴታ አይደለም። ነፍሰ ጡር ሴት አላስጨንቅም። አንቺ የፈለግሽውን ብቻ ኢንተርቪው እንቀጥል። እሺ፣ ስለመጣክ በጣም ነው የማመሰግነው። ያው እኔ የተከበረ ትዳር ነው ያለኝ፣ ቤቴ ሙሉ ነው፣ የተሟላ ቤት ነው ያለኝ እንደምታየው። ያው እንድትቀርጾን ፈቃደኛ ሆንኩትኝ ደስተኛ ስለሆንኩኝ ነው በህይወቴ እና ያው ስሜ ከድጄ ይባላል። ለባለቤቴ ስል ነው ሃይማኖቴን የቀየርኩትኝ። ኦልሞስት አሁን ወደ 8 ዓመት ምናምን እየሆነኝ ነው ከቀየርኩኝ ለሱ። ያው እንደምታየው ነፍሰ ጡር ነኝ እና ያው መንታ ልጅ ነው የሰጠኝ። አሁን ደግሞ ያው በሰላም ልገላገል። አዎ ያው እንደው አንድ ጥያቄ ጥቅሽ እዛሽ ጋር የልጅ ፎቶ ይታየኛል ፊት ለፊት እና ሁለተኛ ልጅ እርግዝና ነው ማለት ነው? አዎ የ7 ዓመት ልጅ አለኝ። ይሄ ህጻንነት ፎቶ ነውና የ7 ዓመት ልጅም አለን። በጣም ደስ ይላል። ከድጃ ፈቃደኛ ስለሆንሽ አመሰግናለሁ። እስቲ ስለ ባለቤትሽ ህይወት ልምድ፣ ባለቤትሽ ኢትዮጵያዊ አይደለም፣ ከዛም ጋር በተገናኘ ኢንተርቪው ላርግ ብዬ ነውና እስቲ ስለ ባለቤትሽ ያለውን ነገር ብትነግሪኝ። ያው ባለቤቴ መልካም ሰው ነው፣ በጣም ጥሩ ሰው፣ ሰርቶ የሚገባ ነው እና ያው አንዳንዴ ፊልድ ይወጣል፣ ብዙ ጊዜ ከኔ ጋር አይቆይም እና በጣም መልካም ሰው ነው። ያው ልጃችንንም ስናሳድግ በፍቅር ነው እና ያው አሁን ላይ ባለቤቴ ጥሩ ሰው ነው። በቃ በጣም ጥሩ ነው። በጣም ደስ ይላል። ውድ ቤተሰቦች እንደዚህ የፍቅር ህይወት ስንሰማ ደስ ይላል። እንደው እስቲ ከባለቤትሽ ጋር ስለነበረሽ ትውውቅ አንድ ቆይታ እናድርግም። ሰው ባልና ሚስትም ሆነ ካፕልም ሆነ ቤተሰብ ሲጠይቅ እንዴት ተዋወቃችሁ ነው የሚባሉና በመጀመሪያ አንደኛ ኢትዮጵያዊ ዜግነት ሙሉ ለሙሉ ያለው አይመስለኝም፣ ግማሽ ሱዳናዊ ግማሽ ኢትዮጵያዊ የሚባል ነገርም ስለሰማው እንዴት ተዋወቃችሁ? በምን አጋጣሚ? ባለቤትሽ ነጋዴ ነው የሚባል ነገርም ሰምቼ እስቲ ያለውን ነገር ዘርዘር አድርገሽ ብትነግሪኝ። አዎ ባለቤቴ ሱዳናዊ ነውና የተገናኘንበት እንትን ያበቃ ይገርምካል። እንደ ድንገት ነው። እሱ ከቤተሰቡ ጋር አልነበረም፣ ከአባቱ ጋር ነበር የሚኖረው እና እንደ ድንገት ነው ታክሲ ላይ ተገናኝተን ስናወራ እንደው የፈጣሪ ፍቃድ ሆኖ ያው በሰዓቱ እኔ ሙስሊም ነበርኩኝ። ከሱ ጋር በምግባባበት ሰዓት በቃ ፍቅሩ ገዛኝና ሃይማኖቴን ምንም አላስተባበልኩም፣ በአንድ የሆነ የቀየርኩትኝ። ያው መልካምም ሰው ስለሆነ እና ነጋዴ ነው፣ ዘይት ይነግዳል፣ ሽንኩርት ይነግዳል። ያው ቤታችን እንደምታየው ሙሉ ነው፣ ምንም የጎደለ ነገር የለውም። እንደው ስለ ሃይማኖቱ ልምጣና ያው አንቺ ካነሳሽው ብዬ ነው እንጂ እንኳን ለመድፈር ፈልጌ አይደለም። ሃይማኖት መቀየር ከባድ ነው። ከእስልምና ወደ ኦርቶዶክስ መተሽ ባለቤትሽን አግብተሽዋል። ለፍቅር ሲባል የተደረገ መስዋዕትነት ነውና በቤተሰብ በወዳጅ ዘመድ በጓደኛ ትልቅ ጫና ይኖረዋል። እንዴት እሱን ነገር ተቋቋምሽ? ስትቀይር የነበረውን ነገር እንዴት ነው የፍቅር ህይወታችሁ የሚለውን ደግሞ አሁን ብትገልጪልኝ።
ያው በጣምም እሱን እየተግባባሁት ስመጣ አሸነፈኝ ፍቅሩና በጣም በተግባባንበት ሰዓት የዋህነቱ፣ ለስራው ታታሪነቱ እና ሳየውም ለትዳር ጎበዝ ነው። በጣም ጠንካራ ሰው ስለሆነ ምንም አላስተባበልኩኝም። በቃ ቀጥታ ነው የቀየርኩትኝ። ያው አሁን ላይ ሰላም ነው ያለነው፣ በሰላም ነው እየኖረ ያለነው። ከቤተሰብም የመጣ ነገር የለም፣ ከጓደኛም አይደለም፣ ፍቅር ነው በቃ። ቤተሰብ ላይ ግፊት አልነበረም ማለት? እናት አባትሽ እንዴት ተቀበሉት? እህት ወንድም ካለሽ እንዴት ተቀበሉት? ያው ቤተሰቦቼ በእኔ ጉዳይ ላይ የሚገቡ ሰዎች እንኳን አይደሉም። ያው ቅር ቢላቸውም ያው እኔ አብሬው ስለምኖር ትዳሬን ስለማከብር ያው ከሱ ጋር ያለኝን ፍቅር ነው እያዩ የነበሩት። ግፊት ይኖረዋል በእርግጥ፣ ለምን ቀየርሽ የሚባል ነገር አለው። ያው አሁን እኔን የራሴን ነው ማስቡ አይደለ? እኔ ደስተኛ ስሆን ነው እንጂ ቤተሰቤ ሙስሊም ሆነ እኔ ክርስቲያን ሆንኩኝ እኔ ነኝ የምኖረው እና ያው ትዳሬ ላይም ደስተኛ ስለሆንኩኝ በመቀየር ያው ደስተኛ ነኝ እኔ። እሱ ያንቺ ምርጫ እኔ ጫና ላረግ ሳይሆን የነበረውን ውጣ ውረድ እንድገልጪልኝ ነው። ነፃ ፈቃድሽ ነው፣ የግል ህይወትሽ ነው። የግል ህይወት ላይ ጣልቃ መግባት አይቻልም። አብሶ ኮሌጅ በኋላ ምርጫውም ያንቺ ነው፣ ሃይማኖቱም አኗኗርም ትዳሩም ያንቺ ነው እና ያው ግን ስለሚከብድ ያለውን ጫና ስለምረዳሽ ነው ይህን ነገር እየጠየቅኩሽ ያለሁት። እስቲ ስለ ባለቤት ጸባይ ንገሪኝ። ብዙ ቤት ውስጥ አይሆንም መሰለኝ፣ ነጋዴ እንደመሆኑ ሱዳንም ይመላለሳል ይመስለኛል። ስለሱ ያለውን ነገር ንገሪኝ። አይከብድም ወይ? እሱ ብዙ ጊዜ የቤት የሚቀመጥ ሰው አይደለም። አዎ ቤት አይቀመጥም፣ አብዛኛውን ጊዜ ፊልድ ነው የሚወጣው እና ይህኛውን የመጀመሪያ ልጅ ራሱ ስወልድ ብዙም አልተገናኘንም ነበረ። በምወልድበት ሰዓትም አብሮኝ አልነበረም ነበረ በሰዓቱ እና ብዙ ጊዜ ፊልድ ነው የሚወጣው እና ያው ንግዱንም ታውቋለህ፣ ዘይት ነው የሚናግደው፣ ሽንኩርት ነው የሚናግደው እና ንግድ ላይ ብዙም ካልታተር። ዘይት ሽንኩርት ስትይ ከሱዳን ምናምን ነው ወይስ እዚሁ ነው? አይ ከሱዳን ነው የሚያመጣው፣ ከዛ ነው የሚያመጣው። እዚሁማ ቢሆን ፊልድ መውጣትም አያስፈልገውም ነበረ። እዚሁ እያመጣ እኔም አግዘው ነበር፣ ይሸጥ ነበረ። ግን ከዛው ነው የሚያመጣው፣ ከሱዳን ነው የሚያመጣው እና ያው ብዙ ጊዜ ቤት አይሆንም። አሁን ራሱ እንደው እግዚአብሔር ይጠብቀኝ እና ያው እናቱም ስላለች ብዙም እንትን አልልም እንጂ። እናቱ ስትይ እናቱ ሱዳን ናቸው እዚህ? አይ ሱዳን አልነበረ ማለት እዚህ ነው የሚኖሩት እንጂ ሱዳናዊ አይደሉም። እሱ ነው ሱዳናዊ የተወለደው፣ እሱ እዛው ነው። እስቲ አንድ ነገር ልጠይቅሽ ስለ ባለቤትሽ ጸባይ። ትንሽ ለየት ያለ የምታይበት ጸባይ ያለ? ያው እንደ ወንዶቹ ማምሸት፣ መጠጣት ወይ ደግሞ ትንሽ ሀርድ መሆን ነገር አለው? ያው ካነሳው ማለት ትዳር ላይ ግዴታ ነው ይመጣል። ያው ወንድ ልጅ ነው፣ ይጠጣል፣ ጠጥቶ ነው የሚገባው። ይጠጣል ባለቤትሽ? አዎ ይጠጣል። እንደውም ጓደኞቼ በጣም ነው የሚገርማቸው፣ ከነስሙ ጀምሮ ነው የሚገርማቸው። በቃ ስሙ ራሱ ስሙም ለየት ያለ ነው። አሁን ቡጉሉ ስትይ የሆነ የለመድነው በቀልድ ማለት ነው እንጂ አሁን በሰው ስምን ይሁን ለመጀመሪያ ጊዜ ነው ቡጉሉ የሚባል ሰው ሚስት እያወራ ያሉት። እሱን ደግሞ ከቻልኩ በቅርቡ ማገኘ ይሆናል እና እስቲ ስለሱ እስቲ ንገሪኝ፣ ጓደኞች ጋር ያለውን መቀባበል። አዎ ጓደኞቼ በቃ ስሙ በቃ በጣም ነው የሚገርማቸው ቡጉሉ እና ሱዳናዊ፣ እንዴት ከሱዳናዊ ጋር ተግባብተሽ መኖር ጀመርሽ? ማለት ሱዳኖችን ታውቃቸዋለህ፣ ማዳመጥ አያውቁም። በቃ የራሳቸው ነው የሚያወሩትኝ፣ በጣም ነው የሚጮሁት ምናምን እና ቡጉሉ በጣም በቃ የሱዳን ባህሪ ነው ያለው፣ ደስ የሚል ባህሪ ነው ያለው በጣም እና ጓደኞቼም ከመጡ በቃ መንጫጫት ነው ቤቱ፣ ሞቅ ነው የሚለው እሱ ካለ እና ያው እንዳልኩክ እንደ ወንዶች ያው ይጠጣል። ያው ወንድ ልጅ አይደለም፣ ወንድ ልጅ ደግሞ ያው ግዴታ ነው እንዴ ወንድ ልጅ መጠጣት? እንደዚህ ላይ አንድ ነገር ላስምርና ያው ግዴታ አይደለም። ያው ወንድ ልጅና አትክልት ካልጠጣ አይሆንም የሚባል ነገር አለው። አንቺ ነሻ የምትደግፊው። ይሄ ለየት ያለ ሚስት ሆና የባሏን መጠጣት የምትደግፍ ለየት ያለ ሴት ነው የገጠመችኝ። እሺ ጭራሽ ደግሞ አንቺ ከነበርሽበት የእምነት እንትን ማለት እስልምና ላይ ከነበርሽ ሜቢ እንትን አይሆንብኝና እስልምና ላይ ያለ ሰው መጠጥን የማይደግፍ መጠጥ ሙስሊም ከተባለ መጠጥ የማይጠጣ ሰው ነውና እንዴት ከዛ ቼንጅ መተሽ ጭራሽ ባለቤትሽ እንዲጠጣ ምናምን መፍቀዱ በጣም ከባድ ይመስለኛል። ያው ፍቃድ እንኳን አይደለም ግን ያው ወንድ ልጁ ነው ያው ከመጀመሪያውም የለመደው ስለሆነ ያው እሱን ለማስተካከል ነው እንጂ መምጣት ያለብኝ አቁም ብትለው ላያቆም ይችላል። እና ያው ሴት ልጅ ደግሞ ብልጥ ናት፣ ብልሃተኛ ናት እና የመጣውን ነገር መጋፈጥ ነው እንጂ አቁም ብትለው ላያቆም ይችላል እንጂ ያው መደገፍ አይደለም።
መጠጥ መደገፍ ሳይሆን ያው ኦርቶዶክስ ላይ አይቻልም መጠጣት እኮ ያው የኛ ባህሪው ነው እንጂ እና ያው የእሱን መጠጥ መደገፍ ሳይሆን ግዴታ ስለሆነ ነው በቃ የእሱን ባህሪ ለማስተካከል ወደ እሱ ባህሪ መጥቼ እንዲስተካከል ማድረግ ነው እንጂ ያለብኝ ያው ታው ምናምን ካልከው መባሱ አይቀርም ለዛ ነው እንጂ መደገፍ አይደለም መጠጥ እስቲ አንድ ነገር ብትነግሪኝ አንድ ነገር ማለት እንደው ያው ተጫውተናል ያው ካሜራ ፊት መጥፎ ነገሮች አይወሩም በርግጥ የለመድ ነው እንደ ባህላችንም ክፉን ወደ ኋላ የሰው እንደግደግ ባህሪ ወደፊት ነው ሰው ክፉ ሆኖ ቢሞት ራሱ መልካም ሰው ነበር ተብሎ ነው የሚናገረው ይሄ የመጣንበት ባህል ነው እንደው ስለ እውነት ስናወራ ስለ ባለቤትሽ በጉሉ ማቀው አንድ ነገር አለ ዳርክ የሆነ ሳይድ ጥሩ ያልሆነበት ሳይድ አለና ስለሱ ማውራት ፈልጋለሁ እውነቱን ንገረኝ ካልሽኝ በሳውን ተጠቁሜ ስለመጣው ስለሱ ጸባይ ማቃቸው አንድ ነገሮች አሉ የምር ህጋዊ ስራ ነው የሚሰራው የምር ንግድ ላይ ብቻ ነው ያለው ወይ ሌላ ንክኪ የለውም ወይ የሚለው እንድትነግሪኝ ፈልጋለሁ ያው ብንጉሉ እንደነገርኩክ ስራው ላይ ያው ታቋለክ ንግድ ነው ብዬሃለሁ ያው ንግድ ደግሞ አይ ከንግድ ውጪ በሌላ ህገወጥ ስራዎች ይነካካል ይሄን ደግሞ እንደሚስትነትሽ የማወቅ ቻንስ አለሽ ብዬ ነው አንቺን ኢንተርቪው የምሰራው አይ እንደዚህ አይነት ስራ እንኳን አይሰራም ምን ያደርግጠኛ ነሽ አይ እርግጠኛ ነኝ አይሰራም እንደዚህ አይነት ስራ ምክንያቱም ሚስት ስለሆንኩኝ አማከረኛል ያለንም ምክክር ደግሞ አይሆንም ትዳር ላይ ስትሆንና አማክሮኝ ነው የሚሰራው እንደዚህ አይነት ስራ አይሰራም ያው እንደ ሚስት ከበር እንደምታረጊለት አውቃለሁና ግን ሐቁ እሱ አይደለም ባለቤትሽ በህገ ወጥ ስራዎች እንደሚሳተፍ ሁለታችንም እናውቀዋለን ያው ስለሱ ክፋውሪልኝ ያልኩሽ አይደለም እውነታው ሁለታችንም እናውቀዋለን እኔ አንቺ ማስከፋት ፈልጌ አይደለም ነፍሰ ጡር ነሽ መጫን አልፈልግም ግን እውነቱን ታውቂዋለሽ ባለቤትሽ በአንድ ህገ ወጥ ስራ ላይ ተሳትፎ በሱ ኬዝ ነው እውነቱን ልንገርሽ ከተባለ ወደዚህ ቤት የመጣሁት ያው ሰው አሁን እኔ የምነግርህ ነው ማመን ያለብክ እንጂ ሰው አንተውን ከውጭ ሰምተክ ነው ማስረጃዎች ስለተጠናከሩ ነው ወደዚህ ቤት የመጣሁት እንጂ ዝም ብዬ አይደለም እንደ እውነታው ከሆነ እኔ ቤትሽን ለማቅረጽ ምናምን አይደለም በባለቤትሽ ዙሪያ ለማጠንጠን በባለቤትሽ ዙሪያ ጉዳይ ለመግጠም ካለም እሱን ለማግኘት ነበረ እንደዚህ ችግር ቢኖርማ ለምን ግልጹን አድርጌ ቀረጽ እነግርሃለሁ አልልክም ነበር አይሰራም ሲጀመር የኔ ባል ሲጀመር እያመመኝ ነው ይብቃ መሰለኝ እዚህ ጋር እባክሽ ተረጋጊ ምን ነው ደህና አይደለሽ አይ እያመመኝ ነው በቃ እዚሁ ቀረጻው ያቁምና ወይ እሺ ችግር የለውም ያቆማል ቀረጻው ግን አንድ ነገር ነግሬሽ ልላቁም ባንድ ልጅ እገታ ጉዳይ እየሰራው ነው ሳባ የምትባል ልጅ ታግታለች በሷ ዙሪያ እየሰራው ነው ባለቤትሽ ደግሞ እሱ ጉዳይ ላይ ተነካክቷል እውነት የመጣውበት ጉዳይ ሳባን መፈለግ ነው በህይወት አለች የታገተችው የት ነው የሚለው ለመፈለግ ነው ስለዚህ ባለቤትሽ በዚህ ጉዳይ ከተነካካ ማስረጃ ከቀረበበት ስለሚታሰር እውነታውን ብታግዢኝ እኔም እረዳሻለሁ ባለቤትሽ የምትወጂ ከሆነ እስር ቤት እንዳይገባ የምትፈልጊ ከሆነ መረጃዎቹ ለወደሱ ነው እየተጠናከሩ ያሉት ምስክሮች አሉ ፓርክ ውስጥ አንድ ያገኘናቸው ሰዎች ነበሩ እዛ ጫካ ውስጥ እዚህ ይላቸዋል ቤተሰቦች እነሱ ጉዳይ ወደዚህ ነው ያመራው ባለቤትሽ እንዲተርፍ የምትፈልጊ ከሆነ ባለቤትሽ እስር ቤት እንዳይገባ የምትፈልጊ ከሆነ እድል እየሰጠውሽ ነው ሳባ የታገተችበት ቦታ ካወቅሽም ካልሆነም ደግሞ የባለቤትሽን ሚስጥራዊ ስራ መታቂ ከሆነ እርጂን ልርዳሽ እኚህ ልጆች ሲወለዱ ባለቤትሽ ከጎንሽ እንዲሆን አፈልጊም እሱ ፈልጋለሁ ግን እንደዚህ አይነት ስራ አይሰራም እኔ በእርግጠኝነት ልጆች ሲወለዱ ባለቤትሽ ከጎንሽ እንዲሆን ከፈለግሽ ስለ ባለቤትሽ እውነታውን ንገሪ ችግር የለውም አልናገርም ካልሽ እሄዳለሁ ግን ቀጣይ ስመጣ እዚህ ቤት የህግ አካላት ይዤ ባለቤትሽን ለመውሰድ ነው የምመጣው ግን መጀመሪያ እኮ ቀረጻውን አላስጀምርብ ነበር እንደዚህ ብትለኝ አላስገባም ነበር ሲጀመር ቀድሜ ያልነገርኩሽ ስለ ባለቤትሽ ያለውን እውነታ ከነገርሽኝ ልተባበርሽ ባለቤትሽ የምር ትልቅ ወንጀል ውስጥ ካልተሳተፈ መማር የሚችል ወንጀል ከሆነ እንዲተርፍ ከፈለግሽ ስለ ባለቤትሽ ያለውን እውነት ንገሪኝ ምን ታተርፋለህ ኮረዲ በቃ ሚዲያ ላይ እኮ እያወጣሁ ነው እንዴት ታተርፋለህ ግሪዝ ይጠፋል ቪዲዮ እኔና አንቺ መስማማት እንችላለን ሌላ ችግር ውስጥ አሁን ልትከተል ነው ጭራሽ አሁን እኔ እየነገርኩ ችግሬ መንታ ልጅ ነው ያረገዝኩት እያልኩ ያለ ባል ደግሞ ልታስቀረኝ ነው አሁን ሀሳብ ካንተ የታገተች ልጅ አለች ትሙት ትኑር ያልታወቀች የሳባ ጉዳይ ይኸውልሽ በሷ ጉዳይ ዙሪያ እየሰራው ነው እንቅልፋተ ስለሷን እኮ ነው አሁን ሲጀምር ስለ ሳባ ማውቀው ነገር የለም ማናት ሳባ ሲቀጥል እየነገርኩክ ነው እኔ መንታ ልጅ ነው ያረገዝኩት መንታ ልጅ ነው ስለነዚህ ልጆች ስትል ደግሞ ብትሆን ምን ችግር አለው ታወነ በቃ ሲጀመር እባክሽ
እጂ ልርዳሽ። ቢታሰርስ አሁን ችግር ውስጥ ልትከተኝ ነው። እሱን ለመጠየቅ የባሰ በጊዜ ካልደረስን ሌላ ወንጀል ሳባ ቶሎ ደርሰን ካላተረፍናት በህይወት ከሌለች የባሰ ወንጀል ነው። እገታና ግድያ ሲሆን ክሱም እንደሚላይ ታውቂያለሽ። ነገሮቹን ለባልሽ ማፍጠን ትችያለሽ። ስለ ባልሽ ያለውን የምታውቂው እውነት፣ ስለ ሳባ የምታውቂው ነገር ካለ እውነቱን ንገሪ። ሌላ ችግር ውስጥ ግን እንዳትከተኝ። ችግር የለውም፣ በእኔ ተማመኝ። ያው ስለታገተችው ልጅ እንኳን አይደለም፣ ያው ግን በወንጀል እንደሚሰራ አውቃለሁ። ስለዚህ ባለቤትሽ ህገወጥ ስራ ውስጥ እንደሚሳተፍ ታውቂያለሽ? አውቃለሁ እንደሱ እንደሚሳተፍ። ግን ያው ትዳሬ ከጠየኩትኝ ትዳሬ ደግሞ ሊቀር ነው ብዬ ስለማስብ በራሱ ጊዜ ይመለሳል ብዬ እያሰብኩኝ ነበረ። እንደዚህ ይመጣል ብዬ አላሰብኩም ነበር። ጎበስ፣ አሁን ወደ እውነቱ እየመጣሽ ነው። ምን አይነት ስራ ላይ ነው የሚሳተፈው? ስራውን አውቀው አይደል እንደ መጣከው? ያው መግለጹ ለምን አስፈለገ? ባለቤትሽ በወንጀል ስራ እንደሚሳተፍ ታውቂያለሽ? አሁን የት ነው ያለው? ፊልድ ነው ያለበት ነው አላውቅም፣ ግን ፊልድ ነው ያለው ብቻ። እሺ ሱዳን ነው አትይኝም? አንቺ ሱዳንና አዲስ አበባ እንደሚመላለስ ነው አውቃለሁ ስትይ የነበረው ከካሜራም ጀርባ ካሜራ ላይ። አሁን ሱዳን ነው ኢትዮጵያ ነው ያለው? ስለሱ ማወቅ ፈልጋለሁ። ለምን ፈለግከው? እሱን ለማዋራት ማለት ሳባ የት እንዳለች የመጨረሻው ጥቆማ የደረሰን በሱ ነው ማለት ወደ እሱ ነው ነገሮች እያመሩ ያለው። ሳባ ያለችበትን ያውቃል ብለን ያሰብነው እሱን ስለሆነ ለዛ ነው እየጠየቅኩሽ ያለሁት የኔ እህት እንጂ አንቺ ማስጨነቅ ፈልጌ አይደለም። አልኩሽ ነፍሰ ጡር ነሽ፣ ቀረጻውን ማቋረጥ ፈልግሽ ታቋርጫለሽ። ግን የባልሽ ህይወት እንዲድን ለልጆችሽ አባት እንዲቆይ ከፈለግሽ ይህን ቀረጻ ማካሄድ ግዴታ ስለሆነ ነው። ነገርኩህ እኮ በቃ እንደሚሰራ ከነገርኩህ የት እንዳለ መናገሩ ለምን አስፈለገ? ደርሰበት አይደል የመጣ? የት እንዳለ ማወቅ ፈልጋለሁ። ጭራሽ ያለቀኑ መጣ እንዳይመጣ ተወኝ በቃ እባክሽን። ያላስጨነቅኩሽ ረጋ እያልኩ እየጠየቅኩሽ ያለሁት ለዛ ነው እንጂ እንደመጣውበት ጉዳይ ትልቀት ቢሆን ጫና መፍጠር ነበረብኝ። ግን ያለችበት ነገር ውድ ቤተሰቦች እኔም እንደዚህ አይነት ነገር አልጠበቅኩም። ሚስት እንዳለው እንጂ ነፍሰ ጡር መሆኗን አብሶ ደግሞ እንደደረሰች መሆኗን ስለማላቅ ነገሮች ስራዎቼን በአግባቡ እንዳልሰራ እያደረገኝ ነው። ስለዚህ ባለቤትሽ የት እንዳለ ንገሪኝ። ፊልድ ነው ያለው ሲጀመር ፊልድ ነው ያለው ሱዳን ነው። እኔ ይኸውልሽ መታገስ እየከበደኝ ነው። አታስጨንቀኝ በቃ። እኔ እኮ ያለበትን ቦታ ራሱ እኮ አላውቅም በእርግጠኝነት ግን ይመስለኛል። ወይኔ ጉዴ ፈላ። ማን ነው? እስቲ ረጋ። ወይኔ ጉዴ ይፈላ። ማን ነው? ሰላም ማዘር፣ እንዴት ነው? ምን ሆነሽ ነው? ማን ነው? ሰላም ነው? አረ ምንድነው? ማን ነው? ምንድነው ማዘር? ምን እየሰራ ነው? ብቻሽን እሱን አስቀምጠሽ ምን እየሰራሽ ነው? አይደለም ማዘር፣ ምንድነው? ከልጆች ጋር ቆይታ እያረኩኝ ነው። በምን ምንድነው ምክንያቱ? ቆይታም ታርግበት። መጀመሪያ ውጣ ከቤት ውጣ። እንደዛ አይደለም። ምንድነው ያመጣሽ አንቺ መሰሪ? ምንድነው አዲስ ነገር? ምንድነው? እባክዎት ነፍሰ ጡር እኮ ነች፣ እንደዛ ያስጨንቋት። ካሜራ ምናምን ምን እየሰራሽ ነው? ምንም ማያምሽ ማንቺ የሚያምሽ ነገር ነው። ናውጣ ውጣውን ቀጥ ብለው ውጣ ከቤት። ስለ ልጆት ጉዳይ ነው የመጣሁት። ስለ ልጆት ጉዳይ ነው የመጣሁት። እሳቸው ናቸው እናቱ። ይውጣ አሶች ለልጆት ብጉሉን እኮ ደግሞ ዛሬ ምን ይዛብኝ መጣች? ማዘር ነፍሰ ጡር ምን ነች። አምጥቶ እዚህ እንዳስቀመጠብኝ አለ። ማዘር ነፍሰ ጡር ነች። ውጣ የራሷ ጉዳይ፣ እኔ የራሷ ጉዳይ። የሷ አርገኝ ምንም የሚጠቅመኝ ነገር ልጅ ተንከራተተ። በሷ ምክንያት ከየት እንዳመጣብኝ ይችን የተረገመች መዘዘኛ። ማዘር አንድ ነገር ልንገሩት። ትንሽ ውጣ በእናትህ። በህግ አምላክ አንድ ነገር ልናገር ነው። እወጣለሁ። እኔ ምንም የምትናገረኝ ነገር የለም። የሰጣኝ ነው። እወጣለሁ። ልውጣ ግን አንድ ነገር ተናግሬ ልውጣ። ምንም የምትናገረኝ ነገር ስለ ልጆት ጉዳይ ምንም የምሰማ ጉዳይ የለም። ስለ ልጄ ጉዳይ እኔ ደግሞ ከዚህ ቤት እውነት ሳሊዝ አልወጣም። በህግ አምላክ ውጣልኝ። ቤቱ እውነት ሳሊዝ አልወጣም። ከቤቴ ውጣልኝ። ሰውዬ ሌላ ነገር እንዳናመጣ ውጣልኝ። ምንም የማያመጡት ነገር የለም። ልጆትን እፈልጋለሁ። ዝም በይ አንቺ፣ ዝም በይ አንቺ መዘዘኛ፣ ዝም በይ ዝም በይ። እቺ መዘዝ ዘላለም ይሷ መዘዝ አይለቀኝም። እኔን ራሱ እናታችን ቤት እሱ ሌላ ሰው አስቀምጠሽ ቁጭ ብለሽ ምንድነው ትክክለኛ? ልጆት እንዳይታሰር ከፈለጉ እኔን ይተባበሩ። በህግ አምላክ ውጣልኝ። እኔ ልጆት እንዳይታሰር ከፈለጉ እወጣለሁ። ችግር የለም።
ይኸውልዎት ልጆት እንዳይታሰር የሚፈልጉ ከሆነ ከኔ ጋር መስማማት ይችላል። ምንም የሚታሰርበትን ጉዳይ የለም። ምንም የሚያጠፋው ነገር የለም። የኔ ልጅ በስራ ላቡን ጠብ አድርጎ የሚኖር ሰው ነው። ከምንም ጋር የሚገናኝ አይደለም። ምንም የሚታሰርበት ምክንያት የለም። ውጣልኝ አሁን። ልጅ ህጋዊ ሰው ነው የሚሉት? አዎ እኔ ልጄን እንዴት እንዳሳደግኩ ታውቃለህ? ልጄ ጨዋና ስራ ወዳድ ልጅ ነው። ስራው ነው አሁን በአሁን ሰዓት ብትፈልገው ራሱ በረሃ እየበላው ነው። እቺን አስቀምጦ እዚህ በላይ ላይ ደባል። እሱ በረሃ ላይ በረሃ ይባሉ። ዝም በይ አንቺ ዝም በይ። እሺ ማዘር አንድ ነገር ልንገርህ። እውነት ነው መዘዘኛ ልጆት እውነት እንዳሉት ይሆናል፣ ግን ችግር የለውም። እሷን አሳርፈን እኔ እና እርሶ ማውራት አንቺ እሷን ባለች ስለ ልጆት እናወራ እኮ ነው ያልኩት። ችግር የለውም። እኔ ስለ ልጄ ምንም ማውራ የለም። ልጄን ከኔ በላይ የሚያውቀው ሰው የለም እኮ። ለዛ እኮ ነው ከእርሶ ጋር ላውራ የምለው። ይኸውልዎት ማዘር ይረጋጉ። እንደዛ አይደለም ነገሩ። ልጆት ከተለያየ ሰው ክስ እየመጣበት ስለሆነ ነገሩ የኔ ልጅ ሙጉሩት እኮ እየተከሰሰ ነገር የለም። እውነቱን እርሱ ያውቃሉ። እኔ ልጄን በደንብ ቁጭ ብለን እሺ ነው አረፍ በሉ። እኔ ምንም ማርፈው ነገር የለም። ስለ ልጄ ምንም ተነግረኝ ነገር የለም። ልጆት ችግር ውስጥ ሊገባ ነው። ምንድነው ችግሩ? ቁጭ በሉ፣ እኔ እነግሮታለሁ። ችግር የለውም፣ አረፍ ይበሉ። እኔ ማላውቀው ችግር አንተ የምታውቀው ምንድነው? ልጆትን ማትረፍ ከፈለጉ ቁጭ ብለን እናውራ። ልጄ ከምንድነው ማተርፈው? ምን አርጎ ነው? ልጆት በተለያየ ሰው ክስ እየመጣበት ስለሆነ ችግር ውስጥ እየገባ ነው። እውነቱን የሚያውቁት እርሶ ነውታ። በረሃ እየተንከራተተ ነው ልጄ ካሉ ቁጭ ብለው እውነቱን ነው። በረሃ እየተንከራተተ በዚህን ሰዓት እዛ በረሃ ላይ ነው። ዝም በይ አንቺ፣ ዝም በይ። እኔ አንቺ ነገር ምንም አይጠመኝም። ዝም በይ ማዘር፣ ቁጭ በሉ እባክህ። ዝም በይ። የማታመጪው መዘዝ የለም። እኔ ምን አምጥቶ እዚህ ቤት እንዳንተርሰም ለእኔ ልጄ ነው። ከአንቺ ባልነት በላይ ለእኔ ልጄ ነው። ይኸውልዎት ማዘር፣ አንቺን አምጥቶ እዚህ ደባል እሱ በረሃ ይበላዋል። አንቺ ቁጭ ብለሽ ቲክቶክሽን ምንሽን ብለሽ ሌላ መዘዝ ከላይ ላይ ምንም የምንከባበረው ነገር። እባክሽ አንቺ ዝም በይ አንዴ፣ እኔ ላዋራቸው። እየመዘዘች የማታመጣው ኮተት የለም። ችግር የለውም እናታችን። አንድ ነገር ልንገሩት። ስለ ልጆት ቅንነት፣ ስለ ልጆት መልካም አውቃለሁ ካሉ፣ እውነት አለኝ ካሉ ያዋሩኝ። ምንድነው ችግሩ? ለምን ቀድመው ወደ ጸብ ያመራሉ? ምን ልበል እኔ ደህና ትቼ የወጣሁትን ቤት ሌላ ሰው አስቀብታ ቀረጻ ካሜራ ሰው አምጥታ ብቻዋን ቁጭ ብላ ስታወራ ምን ልበል? ብቻዬን አይደለም ያወራሁት። ትክክለኛ ነገር ነው የተወራው። ትክክለኛ ነገር ነው። ባልሽን ላትርፍልሽ አለኝ። እሺ ብዬ አወራሁት። በቃ ከምንድን ነው የሚያተርፈው ነው? ባለቤቷ ከተለያየ ሰው ክስ እየመጣበት ስለሆነ እሱም ማግኘት ፈልጌ ስመጣ የለም ማለች። ስለዚህ እውነቱን ከሳ መስባት አለብኝ። እሱ እዚህ ሀገር የት ኖሮ ነው እሱ አሁን ክስ የሚመጣበት? እሱ እኮ ከእኛ ጋር እኮ እየኖረ አይደለም፣ ስራ ላይ ነው። እሷን በረሃ ላይ ነው። በዚህን ሰዓት እኔ ሽንኩርቱን ሲያሯሩጥ፣ ዘይቱን ሲያሯሩጥ የእሷን ኑሮ ለመሙላት እኮ እኔ ልጅ ሲንከራተት ነው። ምን ከየት ተገናኝተው ነው አሁን በሌላ ሰው ክስ የሚቀርብበት? የእኔን ብቻ አይደለም ለመሙላት፣ የእሱንም ወር ለመምላት ልጆቹን ለማሳደግ ነው። ምንድነው የእሷን ብቻ የምትሉት? ማዘር አሁን የልጆትን ጉዳይ ማጽዳት ከፈለጉ በሰላማዊ መንገድ ቁጭ ብለን እናወራ። ስለዚህ ሁሉንም ነገር ጭቅጭቃችሁን ትታችሁ እናወራ። ቁጭ አልኩ እኮ እኔማ ትቼ ሁሉ ነገር እኮ ቁጭ አልኩኝ። አምጥታ ያዘጋጀችልኝን ነገር ሳላቅ መጥቼ ቁጭ አልኩ እኮ ገባሁበት። በቃ እኔ ከዚህ ጋር ችግር አለበት ነው። አዎ እኔ ምንም አጥመኝም። እኔ አትወደኝም፣ ሲጀመር አትወደኝም። ምን ይወደዳል? እኔ እኮ ልጄ ከየት አንጥቶ በምን ተገናኝተው በየት አምጥቶ ከደና ቤተሰብ ልድለው የነበረውን ከየት መታ መሀል ላይ ገብታ ህይወቱን እንደበጠበጠች አላውቅም። እምነቷን ቀይራ እሷ በቀየረችው እምነት የእነሱ ቤተሰቦች እየመጡ እምነት ቀየረች ብሎ እኔን ጭቅጭቅ። እኔ ሲጀመር ምን ልታደርግ ሃይማኖቷን ራሱ ቀይራ ወደ እሱ እንደመጣች አላውቅም። ነገም ደግሞ ባይደላት ወደ እስልምናዋ መመለሱ አይቀርም። ያለ ሃይማኖቱ ገብቶ እሱ ራሱ እንደዚህ ለምን እንደዳከረ አላውቅም። እኔ አሁን እሱ ነው እና ቁጭ ቢያጠገቧ ብቻዋን ናት ቢሎኝ ነው እንጂ እኔ ላያት ራሱ አልፈልግም። እኔ የልጄ ልጆች ያሳዝነውኝ ነው እንጂ ሙሉ ነው። እሱማ ደክሞ ባመጣው ሙሉ ነው። ደክሞ እያመጣ ነው። በረሃ በልቶት እያመጣ ነው። ሙሉ ነው። እንዴት አይሞላልሽም? ሞላልሽ። ለእሱ ብዬ እኔ በተቸገርኩኝ። ለአንቺ አይገባሽም ነበር። በቃሽ እኔ ልጅ አይደለም እሷ አታውቃትም። በእናትህ እንዲህ ስታለቅስ ምናምን አስመሳይ ያዞንባ ነው የምታነባው። አልቃሻ ስታለቅስ እውነት መሰለህ። በሁለቱ ፍቅር መሀል አይገቡ። በጣም አትወደኝም። እኔን ጨርሶ አትወደኝም። እኔ አሁንም አልፈልግሽም። ፈልጌሽ አይደለም የመጣሽው አይደለም። በቃ አሁን እዚህ ስታለቅስ ሰው መስላክ እቺ መሰሪ። እባክሽ እኔ ታልቅሽ። ነፍሰ ጡር ነሽ። እንደዚህ ጫና ራስሽ ላይ አታርጊ። ነፍሰ ጡር ናት ብዬ መጥቼ ነው እዚህ ቁጭ። በቃ ሌላ ቃል እንዳታውጪ። በቃ ተይ እባክሽ እኔ ታልቅሽ። እንደዛ አይደለም። ሰው እንዴት ለትዳር ብሎ ሃይማኖት ይቀይራል? ለወንድ ብላ ሃይማኖቷን ቀይራ እንደገና ሃይማኖቱን በጥብጣ ራሷ ተበጥብጣኛን በጥብጣ የምትኖረው ቤተሰቦቿ መተው ሃይማኖት ቀይራ ገባች። ጭቅጭቁልኝ እንደውም ሰልችቶኛል። የተባረከ ትዳር ነው የሰጠው። እንደውም እድሜ ለኔ ይበልሽ። ችግር አለብሽ አንቺ ሲጀመር ስለምጣይኝ ነው እንጂ ችግር አለብሽ። ለልጅሽ ጥሩ ሚስት ነበርኩኝ ብታውቂው ኑሮ ማለት ነው። ለአንቺ አይገባውም። አንቺን የመሰለ ሴት ለልጅ አይገባው። መሰሪ መሽቆቅ ነሽ አንቺ። በስቆች ብታያት አሁን እንዲህ ስታያት ውስጧን እንደምትናት ብታያት መሽቆቅ ብታያት መሽቆቅ ብታይ ልጅ ዝም እየደበደበኝ እየመታኝ በዚህ ጸባዩ ይመታኛል፣ ከፈለገ ይደበድበኛል። ጭራሽ እኔ ጸጥ ባልኩኝ። እኛ
ፈጥባልኩ ሲጀመር ትዳሯን የፈታች እኮ ናት እሷ። ሲጀመር ለልጇ ምክንያት ትፈጥራለች እንጂ እባክሽ እኔ ታታልቅሽ ይሁላ በደል ነበረብሽ። ትዳርን በጠበቁኝ ጭራሽ ሌላ ችግር ትፈጥርብኛለች። እባክሽ አትጨናነቂ፣ እንዳያምሽ እባክሽ አትጨናነቂ። ካልሆነ ወደ ውጭ እስቲ ካሜራማኖች ነይ ያዙሽ፣ ነይ ነይ፣ ካልሆነ ነይ እንውጣ በእናትሽ፣ እንዳያምሽ። አይዞሽ ቀስ በይ፣ የስራዋን ይስጣት፣ አስወጧት እባክሽ። ካሜራማን ወደ ውጭ አርጓት፣ ከኋላ ያላችሁ። ስታለቅስ ትልቅ የተበደለች ሴት ነው የምትመስል። ማዘር እንዴት እንደዚህ አይነት ንግግር ይናገራሉ? አንተ በእናትህ ህይወቱን እኮ ምስቅልቅል ያደረገችው ዛሬም ከዛ በረሃ ላይ እንዲንከራተት ያደረገችው እሷን ካገባ በኋላ ነው። ልጄ እንደዚህ መከራ ይበዛበት እንደው እንዲህ ስታለቅስ ምናምን ጥሩ ሰው መስላክ። በእርግጥ ላይ ደላት ይችላል። ትዳር ላይ ሁላችንም ደልቶ ላንኖር እንችላለን። ግን ይኸው የምታየው ነው። ቤቱ ሙሉ ነው። ምንም የጎደላት ነገር የለም። ምንም ያጎደለባት ነገር የለም። እሱ ቀን ከሌሊት እየለፋ የሚያመጣው ነው ቁጭ ብላ እዚህ የምትበላው። ጥሩ ሰው መስልሃለች። እሺ ችግር የለውም። አሁን መጥፎ ነገር ለመነጋገር አይደለም፣ ከእርሶ ጋር ንግግር ለማድረግ ነው። እባክዎትን ትንሽ ጠጋ ይበሉ ነው ወደዚህ። ከእርሶ ጋር ንግግር ማድረግ ነው የምፈልገው። እስቲ ማዘር አሁን ተረጋግተን የልጆት ሚስት ወጣለች፣ ትንሽ ንፋስ ተቀበሉ ደስ ይውጥ። ጤንነቷ ዳውን ትንሽ ፈርቻለሁ። ያው የደረሰች ነፍሰ ጡር ስለሆነች እሷን መጫን አንችልም። ማዘር አንድ ነገር ይንገሩኝ እስቲ ስለ ልጆት ያለውን ነገር። እንዴት ሱዳናዊ እንደሆነ እርሶ እንደማዩት ሙሉ ኢትዮጵያዊ ይመስሉኛል። ካወራሮትም እንዴት ነው ብቻ ያስታውቃል። ኢትዮጵያ አይደል? እንደዛ ነው መስሎ የታዩኝ። ስለዚህ እስቲ ያለውን ነገር ይንገሩኝ። እንዴት ልጆት ሱዳናዊ ሆነ? በማን ነው ሱዳናዊ ሆነ? ግማሽ ሱዳናዊ መሆኑን ጭምጭምታ ሰምቻለሁ። ያው እኔ ሙሉ ኢትዮጵያዊት ነኝ። በስራ አጋጣሚ ወጥቼ ነው ከአባቱ ጋር ትውውቅ የፈጠር ነው። እኔ ለስራ ፍለጋ ነበር ወደዛ ወደ ሱዳን ጠረፍ አካባቢ በእንትን ጓዝ ነበር በመተማ። በአጋጣሚ ሆኖ በስራ ፍለጋ ላይ ባለው ሰዓት ነው ያው እንዳንድ ዜግነት እንዳለው ሱዳናዊ ተግባባን። ጠየቁት፣ ያው ስራም እንዲያፈላልግልኝ አድርገ። ያው ጥሩ አቀባበል ነበር። የልጆት አባት ማለት ነው? የልጅ አባታ እና ሱዳናዊ ነው እሱ። በአባቱ ነው ሱዳናዊ፣ እኔ ኢትዮጵያዊት ነኝ። ያው እግዚአብሔር ፈቀደና ተገናኘን። ያው ስራ እንዲፈልግልኝ በስጋ ስራ በመፈለግ ሰዓት ላይ እሱ ጥሩ ያግዘኝ ነበር ስራም እንዳገኝና በዛው በስራ ፍለጋ መሀል ነው እኔና እሱ የተግባባ ነውና ወደ ህይወት የገባ ነው። ወደ ህይወት ውስጥ ነው በገባንበት ሰዓት ያው ይሄ ልጅ ተፈጠረ። እኔም አልደላኝም፣ እዛው ሱዳን ላይ ነኝ። እንግዲህ አገር ላይ ነው እንጂ ህይወትም ቢሆን ያው በስደት ዓለም ላይ ሆነ ልጅ ኖሮ ይከብዳል። እየኖርኩ ነበር። ከእሱም ቤተሰቦች ጋር መግባባቶችም ነበሩ፣ አለመግባባቶችም በዛ መሀል ተፈጠሩ። እሱም ትንሽ እንደቆየን 5 ዓመት አብረን እንደኖርን ባለቤት ያረፈ በኋላ በቃ እኔ ህይወት ስትከብደኝ ልጄ ለአባቱ ቤተሰቦች ትቼ መጣ ወደ ትውልድ ሀገር ኢትዮጵያ። እየኖርኩ ያለሁትም እዚሁ ነው። አሁን እሱንም የሚያሳድጉት የነበሩት ለዚህም ደረጃ ያበቁት የአባቱ ወገኖች ናቸው። ይረዱታል፣ ዛሬም ድረስ ይረዱታል። ይህንንም ህይወት እንዲመራ ትዳርም እንዲኖረው ከዚች ልጅ ጋር እኔ በምን እንደተዋወቁ አላውቅም። ያው ተግባቡ። እሷም ህይወቷን ቀየረች፣ ሃይማኖቷን ቀይራ እየኖሩ ነው። ልጄም ይኸው እያየ ሆነው እኔ አሁን አንተ የምትለኝ ነገር አዲስ ነው የሚሆንብኝ። እዛ ሱዳን። ስለዚህ ልጆት እድገቱ ሙሉ ሱዳን ነበር ማለት ነው? ሱዳን ነው የሚያደገው። ሱዳን አሁንም የሚመላለሰው ሱዳን ነው። ሽንኩርት ንግድ ላይ ነው፣ ዘይትም ይነግዳል። ከስንት አንዴ ነው የሚመጣው እኛ ጋር እና ጥሩ ህይወት እየኖርን ነው። ብዙውን ጊዜ እዛ እዚህ እያለ ነው ማለት ነው? አዎ አብዛኛውን ጊዜ እዛ ነው የሚኖረው። ለተወሰኑ ቀናቶች ነው የሚመጣው። መጥቶ እሷንም አይቶ እኔንም ጠይቆ ይሄዳል። ልጁንም አይቶ ይሄዳል። አሁን እንዳያት እሷም ነፍሰ ጡር ስለሆነች ነው እንጂ እኔም የራሴ ቦታ አለኝ፣ ቤት አለኝ የምኖርበት። ግን ሂጂ እሷ ጋር ያት እንደዚህ ያው መንታም ስላረገዘች ሊከብዳት ይችላል። አጠገቧ ሁኚ በድካሟ ላይ አንዳንድ ነገር አላቸው። እንዴ የ8 ዓመት ነው፣ 8ኛ ዓመቱን ገብቷል አሁን የመጀመሪያ ልጃቸው። ሌላ ልጅ አላቸው፣ ይሄ 2ኛ ነው። እነዚህም ደግሞ መንታ ነው። ይደክማታል ሲለኝ ነው እኔም ላግዛት የምመጣው። እኔ ልጅቷ ምንም የምትመቸኝ ነገር ሆኖ አይደለም። ለምንድን ነው ግን ማዘር የሚጠሏት? እሱ ነገር እኔ ልጅ በቃ እኔ ከእሷ ጋር በመኖሩ እኔ ደስተኛ አይደለሁም። ለምን መሰለ? ጥሩ ልጅ አይደለችም፣ ለእኔ ጥሩ አይደለችም። እኔ ሳያት ራሱ አጠመኝም። ልጅቷ እንዲህ ቅልስልስ ስትል ጥሩ ሰው መስልሃለች፣ ጥሩ አይደለችም። ልጅ የሚንከራተተው ዛሬ በእሷም ምክንያት ነው። ልጇ እሱ ያመጣውን ቁጭ ብላ በቃ እኔ ሰርታ እንኳን አታግዘውም። ጭራሽ አሁን ይኸው 3ኛ እንግዲህ መንታ ነው። አሁን 3ኛ ልጅ ሊያሳድግ ነው እሱ እዛው በረሃ እየበላው። እሷ ቁጭ ብላ ቀኑ ሙሉ ስልክ ላይ ተጥዳ ነው የምትውለው።
ምን ላንሳ ምን ልጥረግ ራሱ አትልም። ያው ያን ስለሚያይ ሂጂ ይደክማታል ብሎ እኔ የመጣሁት ያው በአጋጣሚ ስመጣ ነው እንግዲህ አንተን ያገኘሁት። ምን ብላ እንዳስገባች አላውቅም። አንተስ የምታውቀው እኔ የማላውቀው ልጄ በወንጀል የሚፈለግበትን ጉዳይ እንድትነግረኝ ነው የምፈልገው። ያው ለእኔ አዲስ ነገር ነው የሆነብኝ። እሺ ወደሱ ጉዳይ ልግባሎት። ማለት ልጆት በአንድ እገታ ዙሪያ ተሳታፊ ነው። የምን እገታ? እስቲ ልንገሩት። ብዙ ነገር አለ። ያው ታሪኩን ከመጀመሪያ ጀምሮ ብነግሩት ይሄን ያላስፈላጊ አይደለም። የምፈልገው ነገር ልጆት እንዴት እንደማገኘውና በወንጀሉ ላይ እንዴት ተሳታፊ እንደሆነ ከቤተሰቦቹ ላጣራ እሱ ማግኘት ስላልቻልኩ ነው። እሱ ባለቤቱ ሱዳን ነች የሚል ነገር አለ፣ እዚህም ነው የሚል ነገር አለ። ልጆት በእርግጥ የት ነው ያለው? እኔ እዚህ እንዳለ አላውቅም። ሱዳን ነው የሚኖረው። ያው በስራ ምክንያት እዛ ነው በአጋጣሚ ነው የሚመጣው እዚህ። እንደው በስምም ይሁን ሳባ ስለምትባል ልጅ የሰሙት ነገር አለ? ኧረ እኔ አላውቅም። ምን እርግጠኛ ነው እናታችን እየደበቁ አይደለማ፣ ለልጆት እየሸፈኑ በጣም ልጆትን ይወዱታል። ከምሰማው ነገር ልጄ ምንም እንደዚህ የሚያደርግ ልጅ አይደለማ። እኔ አውቀዋለሁ። ልጄን እኮ ጠንቅቄ ስለማውቀው ነው። እገታ ምናምን ይሄ እንደዚህ አይነት ተልካሻ ተግባር ውስጥ አይገኝም። የኔ ልጅ ለምን መሰለህ ለፍቶ ነዋሪ ነው። ልጄ መልካም ሰው ነው። በጣም መልካም ልጅ ነው። እንዴት ሆኖም እንዳደገ ያውቃል። ችግርን የሚያውቅ ልጅ ነው። እንደዚህ አይነት ህይወት ውስጥ አይገባም የኔ ልጅ በታሪክ። ያው እኔ ምናልባት አንዳንድ ሰው ጥላቻ ኖሮበት ያው ለምን ሰራ ገባ ብሎ የሚናገር ሰው ካለ ነው እንጂ በጭራሽ እንደዚህ አይነት ተግባር ውስጥ አይገኝም የኔ ልጅ በጭራሽ። አንድ ነገር እንዲያውቁ የምፈልገው ነገር ልጆት እውነቱን ስነግሮት በወንጀል ተነካክቷል። አንድ ልጆት ነው። ለዛ ነው እንደዚህ የሚጠብቁት። እኔ በጣም በእውነት ብሌኔ ነው በቃ አይኔ በለው። ልጄ ምንም አይነት መጥፎ ነገር ውስጥ ገብቶ ማየትም መስማትም አልፈልግም። ደግሞ ማይገባም እሱም ያውቃል። ምን ያህል እንደምወደው ያውቃል ልጄ። እኔ በዚህ ምድር ላይ ምንም የሚቀረኝ ነገር የለም። የምወደውም እንደሱ የለኝም እዚህ ምድር ላይ። አንድ ልጄ ነው። ስደት የሰጠኝ ወንድ ልጄ ነው። ስለዚህ እኔ ልጄ እንደዚህ አይነት ነገር አያደርግም። ሳባ ስለምትባል ልጅ ሰምተዋል? አላውቃትም። ባለቤቱ ላይ እንደዚህ አይነት በደል እንደሚያደርስ እንደሚደበድባት፣ ጠጥቶ እንደሚገባስ ያውቃሉ? እሱ ከስንት አንዳንዴ ይጠጣል ትለኛለች፣ እሷም ይጠጣል። እኔም አንዳንዴ ገጠመኝ ስመጣ አየዋለሁ። ግን ይሄ ሁሉ ነገር የሆነው እሷን ካገባ በኋላ ነው። ልጁ እንደዚህ አይነት ነገር ውስጥ አልገባም። አሁንም ምን አለ ለሱ ብላ ሃይማኖቷን ቀይራ ወዳና ፈቅዳን የገባችው እኮ ስለምትወደው ነው እንጂ የምትወደውን ሰው ደግሞ እንደዚህ ያደርጋል ብለህ ደግሞ አሳልፋ አትሰጥም። ብትወደው እንደዛ አትልም። የደረሰባት ጫና በደል በምን ያውቃሉ ስለሷ? እኔ ምንም ጫና አልታየኝም። ለምን መሰለህ ይለፋል ይመጣል። ምን ጎደለሽ ነው ምን ጎደላት፣ ይሄ እንዳይጎልባት ጎንበስ ቀና ነው። ምን አለ ከስንት አንዴ ቢጠጣና አንተን ቢል ምን ችግር አለው? ሰክሮ እሷን እስከ መደብደብ የሚያደርስ እኔ የሚደበድባትን አላየው። እንግዲህ ደብድቧቸው እኔ አብሬያቸው አይኖርም። ምናልባት ደብድቧት ሊሆን ይችላል። ደግሞ ባል ትዳር ላይ ሁሌም ግጭት አለ። ያው ትዳር ስትመራ እኮ ሁሌ እንደዚህ ያወራችሁ ትንሽ ግጭት ቢሆን እንደዚህ አታወራውም። ከባድ ነገር ቢገጥማት ነው እንግዲህ ህይወቷን እየኖረች ያለችው። ፈልጋም ወዳም የመጣችው ራሷ ናት። ሃይማኖት እስከ መቀየር ፈልጋ የመጣችው እሷ ናት። እንግዲህ በእሷ ህይወት እኔ የደረሰባት በደል የደረሰባት ጫና ስላለ ነዋ። እኔ ምንም ጫና ያድርባታል ምን እንትን የለኝም። እንግዲህ እሷ ናት የምታውቀው ህይወቷን። እናታችን ለልጆት በጣም እየደበቁ ነው። እውነቱን ስነግሩት ልጆት ወንጀለኛ ነው። ኧረ ተው እባክህ። እሱ ነገር ባለቤቱም ታውቃለች። በጭራሽ የኔ ልጅ ወንጀል አይሰራም በምንም ተአምር በታሪክ። ልጆት እገታ ላይ የሚሳተፍ አደገኛ የምንፈልገው ወንጀለኛ ነው። እውነቱን እሱ ልቦትም ያውቀዋል። ልጆትን ስለሚወዱ እየደበቁ ነው። እኔም ደግሞ እንደ እናት እኔ ልጄን ጠንቅቄ ያውቀዋል። እንደውም እኔ እንደሰማሁት መረጃ ከሚስቱ ይልቅ እርሶ እንደሚቀርብ፣ እርሶ እንደማይማክር፣ እርሶ እንደሚያወራ ነው። ስለዚህ እውነቱን የሚያውቁት እርሶ ነው። ሳባ የት ነው ያለችው? ከሱ ጋር ምንድን ነው የሚያገናኛት? ለምንድን ነው ወደሱስ እገታ ውስጥ የገባው? ሳባ ስለምትላት ሴት ማውቀው ህገወጥ ስራ ላይ እንደሚሳተፉ ያውቃሉ። እኔ አላውቅም። ልጄ ወንጀለኛ አይደለም። ያውንም ነገር ወንጀል አይሰራም። ልጄ ወንጀለኛ አይደለም። ሳባ ስለምትላትም ሴት የማውቀው ነገር የለም። እንኳን እኔ እሱ የሚያውቃት ነገር አይደለም። እሱም አያውቃት። እሷ ናት ያውቃታል ሳባ ምናምን ብላ የነገረች። እኔ በሌላ ሰው ጠቁሜ ነው የመጣሁት። እኔ ከዚህ በፊት ስላወራችሁት ነገር አላውቅም። እሷ ትሆናለች እንግዲህ ሳባ ምናምን ብላ የነገረችህ። እናንተ ብዙ ካወራችሁ ይሆናል። እኔ የመጣሁት እኔ አገራማን ብዬ ነው የመጣሁት። እኔ እናት እኔ ሳባ ስለምትላት እሷ ስለምታወራላት ሴት የማውቀው ነገር የለም። ልጄ የማያውቃት ይሄን ነው የማውቀው። ለልጆት ከበር እያደረጉ ነው። ይሄን እውነት እንዲያወጡ ብዙም ነገር እየሞከርኩ ነው። እናታችን ነገሩን አይደባብቁ። እኔ እውነቱን ነው ነገር አላውቃትም። ስለማላውቃት ሴት ልነግርህ አልችልም። እሺ ማዘር ለልጆት እየደበቁ እንደሆነ አውቃለሁ። ቡግሉም እዚህ ይኖራል ብዬ አስቤ አይደለም የመጣሁት። ሜቢ ሴራው የሚሰራበት ቦታ ተደብቆ ነው ማለት ነው። እኔ ስለሱ ጥቆማ ከሱ ታማኝ ሰው ነው ያገኘሁትኝና
ለልጆት መትረፍ የሚፈልጉ ከሆነ ሁሉንም እውነት እንዲነግሩ ይፈልጋለሁ። ብሩን እንደሚያንቀሳቅሱለት ብሩን በእርሶ ስም እዚህ እሱ ኢትዮጵያ ዜግነት ስለሌለው በእርሶ ብዙ ነገር እንደሚሰራ ስለማቅ ነው። ከሚስቱ በላይ እርሶን ያምናል። ለወንጀሉ ተባባሪ እንደሚሆኑ እናቱ አውቃለሁ። እስካሁን ታግሼዎታለሁ። በቃ ምንም ወንጀል አልሰራንም። ምን አድርጊ ነው የምትለኝ? የምን ወንጀል ነው? እኔ ራሴን ችዬ የምኖረው የተከበርኩ ሴት ነው። ልጄም ደግሞ ራሱን ስራውን የሚሰራ ሰው ነው። እኔ ምንም አይነት ወንጀል ውስጥ አልተነካካንም። እኔ የምን ወንጀል እንደምትለኝ ራሱ አልገባኝም። እኔ እሺ አንድ ነገር ልንገሩት። የጉግል ሹፌር አሸናፊ የሚባል ሰው ፈልጌው ነበር። እሱም ማግኘት የትኛው እንትና አሸናፊን ለምን ተርበተበቱ? የእሱን ስም ስጠራ እሱ እንድታገኘው አልፈቅድልህም። ለምን መሰለህ? አሸናፊ ማግኘት የለብህም። ከአሸናፊ የምትፈልገው ነገር ምንድን ነው? እኔ ራሴን ትልበለል እንጂ በጭራሽ አሸናፊ እንድታገኘው አልፈልግም። የወንጀሉ እንደውም ሴራ አቀናባሪ በጭራሽ የአሸናፊን እንድታገኘው አልፈልግም። ማን ይሄ ሁሉ አሸናፊ እንደሆነ ማን ይነገረ? ደሞስ እሺ ችግር የለውም። ስልክ ቁጥር ልስጦት፣ ስልኬን ያዙና ይደውሉልኛል። ከእርሶ ጋር ኮንታክተር ስልኬን ያዙ 09 በእናትህ አሁን አሸናፊን ደግሞ ብለው ጭራሽ ከአሸናፊ ጋር ክፈቱትና የኔ ቁጥር ይጻፉ። እሺ 09 እንካ ካሜራማን ያሸናፊ ቁጥር ታውቃለህ? ያሸናፊ ቁጥር እሱን አታድርግ። እኔ ምንም ነገር አልፈልግም። ውጣ፣ ካሜራውን ይዘው